እዚህ ከ1500 በታች እንኳን ከ1550 በታች እንኳን የሚቀንስ ይኖራል ብዬ አላስብም። ይሄን ነገር ሳይነግሯቸው አብዛኞቹ አከራዮች እስካም ያደርጓቸዋል። ቤት ለመከራየት ምንድነው ሪኳየርመንቱ? ትንሽ ውድ ሆኖብኛል። 1825 ከፓርኪንግ ውጪ ቤት ስንከራይ እንደ ኢትዮጵያ አይደለም። ከኢትዮጵያ የሚለየው እዚህ መጀመሪያ ከመግባታችሁ በፊት የመጀመሪያና የመጨረሻው ነው የምትከፍሉት። ቶሮንቶ በቪዲዮ በስክሪን ያሳያችኋለሁ። ለአራት ትከፈላለች። ዋትስአፕ ፋሚሊ እንደናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበር። እንግዲህ ዛሬም ለየት ባለ ቪዲዮ ተገናኝተናል ማለት ነው። በዛሬ ቪዲዮአችን ቤት ኪራይ ፍለጋ በቶሮንቶ ምን ይመስላል የሚለው ነው አብረን የምንመለከተው። በዛሬ ቪዲዮአችን ስፔሻሊ ደግሞ ለአዲስ መጪዎች ካናዳ ቶሮንቶ ላይ ለምትመጡ ሰዎች ቤት ከመከራየታችሁ በፊት ማወቅ ያለባችሁ ነገሮችን የራሴን ኤክስፒሪየንስ ቲፖች ሼር ማድረጋችሁ ይሆናል። ዋጋ መደራደር ይቻላል አይቻልም፣ ፕሮሞሽን መጠየቅ ይቻላል አይቻልም የሚለው ነገር የራሴን ኤክስፒሪየንሶች ሼር አደርጋችኋለሁኝ። ሶ ጋይስ ቤት ኪራይ ፍለጋ ወደ መንገዳችን ልንሄድ ነው ማለት ነው። ከዛ በፊት ግን ቤቱን የት ፈልጌ እንዳገኘሁትን ልንገራችሁ። በጣም ወደ 78 የሚጠጉ ዌብሳይቶች አሉ እዚህ ቤት ኪራይ ለመፈለግ ማለት ነው። ቶሮንቶስ የተለያዩ ዌብሳይቶች አሉ። የኔ ግን ቤስት ምላቸው አንደኛው rental.com የሚለው ነው። ዌብሳይቱ በጣም ምርጥ ነው። ስልክ ቁጥር ይሰጣችኋል። ኢሜል ቻት ማድረግ ትችላላችሁ ከነሱ ጋር እና ደግሞ ቶሎ አፕዴት ያደርጉታል። ፕሮሞሽንም ሲኖራቸው አከራዮች ማም ነገር የ1 ወር በነፃ የ2 ወር በነፃ እንደዚህ 3 ወር በነፃ ወይ ደግሞ ፓርኪንግ ብቻ በነፃ የ1 አመት። ከዛ በተጨማሪ መጀመሪያ ያልነገርኳቸው የረሳሁት ነገር ብዙ አይነት ቤቶች ነው ያሉት እዚህ። ቤዝመንት የሚባል አለ። መጀመሪያ ከቤዝመንት ማለት እንደ ስሙ እንደምትረዱት ከአንድ ቤት ላይ የግራውንድ ፓርቱ ማለት ነው። እሱን ሸንሽነው የሚያከራዩ አሉ ለሼር ማለት ነው። እዛ ውስጥ 3-4 ክፍልፋይ አድርገው የሚያከራዩ አሉ። ከዛ ከሱ ከፍ ስትሉ ደግሞ ባችለር የሚባል አለ። ላይክ ወንደላጤ ወይ ደግሞ ሴት ላጤ የምትከራየው ስቱዲዮ ማለት ነው። ኢትዮጵያ በኮንዶሚኒየም ስቱዲዮ ነው የሚባለው። ሳሎኑም አልጋውም ኪችኑም አንድ ቦታ ማለት ነው። ከዛ ደግሞ 1 ቤድሩም አለ። ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ እያለ ይቀጥላል ማለት ነው። እኔ እየፈለኩት ያለሁትኝ ባለ 1 መኝታው ነው ማለት ነው ከነዚህ ውስጥ ማለት ነው። ሶ እኔ እንዳልኳችሁ ከ78 በላይ በጣም ብዙ የሆኑ ዌብሳይቶችና አፕሊኬሽኖች አሉ ቤት ለመፈለግ ላይክ እንደ ኪጂጂ፣ ፌስቡክ ማርኬት፣ ሬንታል ካም የተባሉ ማለት ነው። እኔም በጣም ፕሪፌር የማደርገው አሁንም እየፈለኩኝ ያለሁትም rental.com የሚለው ዌብሳይት ላይ ነው ማለት ነው። እናንተም እንድትጠቀሙት ሪኮመንድ አደርጋችኋለሁኝ። ሶ ቀጥታ የምንሄደው ወደ መጀመሪያው የቤት ኪራይ የምፈልግበት ቦታ ነው ማለት ነው። እዛ እንደደረስኩኝ ቤቱንና ያለውን ነገር አሳያችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ዛሬ የቀጠርኳቸው 3 ቀጠሮች አሉ። ጠዋት ስራ ነበርኩኝ። ከሰዓት ነው አሁን ኦልሞስት ይሄን ቪዲዮ በመቀርጽበት ሰዓት ወደ 6 ሰዓት ተኩል ሆኗል። ያው በጋ ስለሆነ ግን ፀሐይዋ እስካሁን ድረስ አልገባችም። ከሰዓት በኢትዮጵያ አቆጣጠር ከ12 ሰዓት ተኩል ነው። 3 የቀጠርኳቸው ቀጠሮች አሉኝ ቤት ኪራይ ለማየት። 3ቱም ባለ 1 መኝታ ክፍሎች ናቸው። 3ቱም የተለያየ ዋጋ ነው ያላቸው። መቀረጽ የምችለውን ፓርት እቀርጽላችኋለሁ። በተለይ ደግሞ ውስጡን የቤቱን በደንብ ሙሉ ኢንፎርሜሽን እንዲኖራችሁ ቤቱን እቀርጽላችኋለሁ። ቢውልዲንጉና ሰፈሩን ደግሞ በማፕ ብቻ አሳያችኋለሁ ማለት ነው። እዛ አካባቢ ለሚኖሩ ሰዎችና ለአከራዩ ፕራይቬሲ ሲባል ቦታውን በማፕ ነው ማሳያችሁ። ዋው ፀሐይ ሰው እኔ ማሳያችሁ ቤት ኪራዩን ውስጡ ማለት ነው። ከመከራየው ባለ 1 መኝታ ክፍል ነው እየፈለኩ ያለሁት። ቢልዲንጉን ቁጥሩን ማም ነገር ማሳየት አልችልም ለፕራይቬሲ ሲባል። ሶ ማሳያችሁ ክፍሉን ብቻ ነው ማለት ነው። ያው በህግም ስለሚከለክለኝ ነው። እያንዳንዱ ዲቴል ኢንፎርሜሽን ማሳየት ስለማልችል ነው። ቤቱን ያሳያችሁ ዋጋውን እና መብራት ውሃ ምናምን ይጨምራል አይጨምርም የሚለውን አጠቃላይ ኢንፎርሜሽን እነግራችኋለሁ። ሶ በየቪዲዮዎቹ መሀል ደግሞ መከራየታችን በፊት ማወቅ ያሉብን ኢንፎርሜሽኖችንም እንደነገርኳችሁ ምነግራችሁ ይሆናል የራሴን ኤክስፒሪየንስ። ይሄ ቪዲዮ አዲስ ለመጣችሁ ሰዎች በጣም አስፈላጊ ስለሆነ እስከ መጨረሻው ድረስ ብታዩ ይመከራል። ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳይረሳ። ዋጓን ሶ ጋይስ መጀመሪያ ማየው ቤት ጋር ደርሻለሁ ኦልሞስት። ከዛ በፊት ግን በደንብ ክሊር እንዲሆንላችሁ እየፈለኩት ያለሁት ቦታ ዳውንታውን አካባቢ ነው። ለስራዬ አሪፍ ስለሆነ ማለት ነው። ከዛ በተጨማሪ ማወቅ ያለባችሁ ነገር ቶሮንቶ በቪዲዮ በስክሪን ያሳያችኋለሁ። ለአራት ትከፈላለች። ኢስት፣ ዌስት፣ ኖርዝ እና ሳውዝ ትባላለች። ሶ እንደየቦታው ይለያያል ማለት ነው። እኔ ደግሞ ዳውንታውን ነው የምፈልገው። ዳውንታውን which is ኤክስፔንሲቭ በጣም ውዱ ቦታ ነው ማለት ነው። ወደ ኖርዝ ስትወጡ ቤት ይቀንሳል። ወደ ኢስትም ስትወጡ ትንሽ ከዳውንታውን ይቀንሳል። ወደ ዌስት በዚህ አቅጣጫም ስትሄዱ ቤት ይቀንሳል። እኔ ግን እየፈለኩኝ ያለሁት መሀል ላይ ለዳውንታውኑ የሚቀርበኝ ቦታ ነው እየፈለኩ ያለሁት። በማፕ አሳያችኋለሁ የመጀመሪያውን ቤት የቱ ጋር እንደምናይ ማለት ነው። ወደ ውስጥ ከመግባታችን በፊት የመጀመሪያውን ቲፕ ልንገራችሁ። ቤት ከመከራየታችሁ በፊት መጀመሪያ ማወቅ ያለባችሁ ሰፈሩን ነው።
ጎረቤቶቻችሁ ምን አይነት ሰዎች ናቸው የሚለው ነገር ማወቅ አለባችሁ። እንደ ማንኛውም ሀገር ቶሮንቶም እንደዚሁ መጥፎ የሚባሉ ሰፈሮች አሉ። ላይክ ሰዎቹ ማለት ነው ሰፈሩን መጥፎ የሚያሰኙት ሰዎቹ ናቸውና ላይክ ሱሰኛ ሰፈር አለ፣ ጎዳና ተዳዳሪዎች የሚበዙበት ሰፈር አለ። እሱ ለእናንተ ለሴፍቲያችሁ ጥሩ ስለማይሆን እሱን በደንብ ማወቅ አለባችሁ። መኪና ውጪ ካሳደራችሁ ተሰብሮ ማምንም ልታገኙት የምትችሉት የማይሆን ነገር ውስጥ ተጸራርተው የሚጠብቋቸዋል ማለት ነው። እንደ ሰፈሩ ሁኔታ ጭራሽ ደግሞ እንደዚህ አይነት ነገር የማታስቡበትም ቦታዎች አሉ። የመጀመሪያው ነገር የሚሆነው ሰፈሩን ነው። በዙሪያዬ ያለው ሰው ምን ይመስላል የሚለው ነገር ማወቅ አለባችሁ ማለት ነው። ከዛ በተጨማሪ ደግሞ ሁለተኛ ነገር ማወቅ ያለባችሁ ደግሞ ዩቲሊቲ ይባላል። እዚህ ውሃና ሃይድሮ እናንተ ናችሁ የምትከፍሉት ወይስ የቤት ኪራይ ዋጋ ይህን ነገር ይጨምራል የሚለው ነገር ማወቅ አለባችሁ ማለት ነው። ምክንያቱም ይህን ነገር ሳይነግሯቸው አብዛኞቹ አካባቢዎች እስካም ያደርጓቸዋል ማለት ደዋውቀው ያስፈርሟችሁና ከገባችሁ በኋላ ግን ይሄ ቢል እናንተ እንደምትከፍሉ ይነግሯቸዋል ማለት ነው። ይሄ ደግሞ በትንሹ እስከ $100 ኤክስትራ ያስከፍላቸዋል ሶስቱም በአንድ ላይ ከሆኑ ማለት ነው። አብዛኞቹ ግን ቤት ኪራዮች ከራሳቸው ከቨር ያደርጉና ሃይድሮን ብቻ ከእናንተ እንድትከፍሉ ያደርጋቸዋል። እሱ ደግሞ እስከ 30 እስከ 40 ብር ድረስ ነው። ከዛ የበለጠ ብዙ ቻርጅ አያደርጋችሁም ማለት ነው። ሁለተኛው ነገር እነዚህ ዩቲሊቲ የሚባሉት ውሃና ሃይድሮ እነሱን እናንተ ናችሁ የምትከፍሉት ከቤት ኪራዩ ዋጋ ውጪ ነው ወይስ አይደለም የሚለውን ነው ማወቅ ያለባችሁ ማለት ነው። ሁለቱን ቲፕ እንደነገርኳችሁ የመጀመሪያውን ቤት ኪራይ አብረን እናያለን ማለት ነው። ውጪ ያለውን ኢንፎርሜሽን መቅረጽ በህግ ስለሚከለክለኝ ውስጥ ያለውን ነው ዲቴል ማሳያችሁ ማለት ነው። የምከራየው 12ኛ ፎቅ ላይ ነው። 12ኛ ፎቅ ላይ ያለ ቤት መሆኑን አስባችሁ ውስጡን ያለውን ፓርት አብረን እንከታተላለን። በዛውም ያለውን ነገር ከሌላው በኋላ ከምናየው ይሄኛው ምን ይለያል የሚለውንም አስረዳችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። እዚህ ጋር እንደምታዩት ይሄ ሳሎኑ ነው የዋናው መኖሪያ ቤቱ ማለት ነው። በጣም የታደሰው አዲስ ነው፣ ሪኖቬት ሆኗል። ከዚህ በፊት የነበረው ተከራይ ወጥቶ እኔ ነኝ የመጀመሪያ መግባበት ማለት ነው። ከታደሰው በኋላ ጥግ ላይ ይሄ አዲስ ኤሲ ነው። አብዛኞቹ ቤት የላቸውም። ይሄ እንደ አዲስ ነው እየተገጠመ ያለው። እዚህ ጋር አከራይዋና ሌላ ልትከራይ ለመከራየት የመጣች ልጅ ናት ያለችው። እዚህ ጋር ልብስ ማንጠልጠያ ማም ነገር አለ። እዚህ ጋር ልብስ ለማንጠልጠል ላውንድሪ የራሱ አለው። ይሄ ከብዙዎች ቤት የሚለየው ላውንድሪ የራሱ የሆነ ላውንድሪ አለው። ይሄ መኝታ ቤቱ ነው። ለመኝታ ቤቱም ራሱ የቻለ ሌላ ኤሲ አለው። መኝታ ቤቱም በቂ ናት። እዚህ ጋር ልብሳችሁ መደርደር ማም ከፈለጋችሁ ልብሳችሁን እዚህ ጋር መደርደር ትችላላችሁ። በአጠቃላይ የቤቱ ሁኔታ ይህን ይመስላል። ከዛ በተጨማሪ ደግሞ እዚህ ጋር የምናየው ሻወርና ወሽሩሙን ነው። ሻወርና ወሽሩሙም እንደ አዲስ ሪኖቬት ሆኗል። በቃ እኔ ነኝ የመጀመሪያው ሰው መሆኑ ማለት ነው ከገባው እዚህ ቤት እና አጠቃላይ ይሄ ነው ሳሎኑ። ከዚህ ጋር ያለውን ስፋት ይሄን ይመስላል ማለት ነው። መጀመሪያውን ቤት አይተን ተመልሼ መጥቻለሁኝ። ትንሽ ውድ ሆኖብኛል። 1825 ከፓርኪንግ ውጪ ፓርኪንግ ለብቻው 160 ብር ነው ያለችኝ። በጣም ውድ ነው። ሪኖቬት ሆኗል። በቃ በጣም አዲስ ነው። ሙሉ ለሙሉ ታድሷል። በፊት የነበረው ተከራይ ከወጣ በኋላ ሙሉ ለሙሉ እንደታደሰ ነው ያስታውቃል። ላውንድሪም አለው። የመጀመሪያው ቤት በጣም አሪፍ ነው። ወድጄዋለሁኝ። ግን ዋጋው በጣም ውድ ነው። ከኔ ከጠበኩት በላይ በጣም ውድ ነው። 1825 ለቤት ኪራዩ ብቻ። ከዛ በኋላ ደግሞ ዩቲሊቲ ጨምራለሁ እንደነገርኳችሁ $100 ማምና አካባቢ ይቆጥራል ብላኛለች። ዩቲሊቲ ሲጨመር 1925 ይመጣል። ከዛ በኋላ ደግሞ ፓርኪንግ እኔ መኪና ስላለኝ ፓርኪንግ 140 ብር ብላኛለች። 2000 ብር ማለት ነው which is በጣም ውድ ነው። እኔ እንደዛ አይደለም በጀቴ let me think about it በቃ ላስብበት ብዬ ወጥቻለሁ ማለት ነው። ወደ ሁለተኛው ቦታ እንሄዳለን። እዛ ስንደርስ ደግሞ ቀሪውን ቲፖችን እና ደግሞ እዛ ያለውን ቤት ዋጋ ከዚህ ይቀንሳል። 1625 ብር ነው የተባልኩታኛውን በኦልሞስት $200 ይቀንሳል። በሳይዝ ነው የሚለያዩት፣ በምንድን ነው የሚለያዩት የሚለውን ደግሞ እዛ ስንደርስ አብረን እናያለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ጋይስ አሁን ኦልሞስት ሁለተኛውን ቼክ ማድረግ ቦታ ጋር እየደረስን ነው። በጣም ንፋስ አለ። ድምጽ ይሰማል ብዬ ተስፋ አደርጋለሁኝ። ቼክ ማድረግ ያለባችሁ ምን ያህል ቅርብ እንደሆነ ነው ለሰዌይ ማለት ነው፣ ለቲቲሲ፣ ለባስ፣ ለባቡር ወይም ለስትሬት ካር ለምንለው ለኛ ለሱ ምን ያህል ቅርብ ነው የሚለውን። በተለይ ደግሞ መኪና ያላችሁ ደግሞ ፓርኪንግ ውጪ ነው ማረገው ወይስ የራሱ የሆነ ፓርኪንግ ግራውንድ አላቸው የሚለውን ቼክ ማድረግ አለባችሁ። ፕራይሱስ ፓርኪንግ ይጨምራል ወይስ አይጨምርም የሚለውን ማወቅ አለባችሁ ማለት። አብዛኛዎቻችን ኒውካመሮች መኪና ስለሌለን ኦብቪየስሊ
በደንብ ቼክ ማድረግ ያለባችሁ ከባስ ከመያዣው ወይ ደግሞ በትሬን ባቡር ከመያዣው ምን ያህል ሩቅ ነው የሚለውን ቼክ ማድረግ አለባችሁ ማለት ነው። ከዛ በተጨማሪ ደግሞ በጣም ብዙ ስካሞች አሉ። ስፔሻሊ ደግሞ ማርኬት ፕሌስ ላይ ለዛ ነው እኔ rental.com የሚለውን ዌብሳይት የምጠቀም ያልኳችሁ። ራሳቸው ዌብሳይቱ አጣርተው ትክክለኛ ሰው መሆኑን እንትኑን የሚከራየውን ቤት የለቀቀው ትክክለኛ ሰው መሆኑን አረጋግጠው ነው ፖስት የሚያደርጉት ማለት ነው። ለዛ ነው ዌብሳይቱን ሪኮመንድ ማድረጋችሁ ማለት ነው። ስቲል እንደዛም ሆኖ ስካሚንግ ስለማይጠፋ ኦልዌይስ መጀመሪያ በማንኛውም ታይም ከመክፈላችሁ በፊት በተለይ የመጀመሪያ እና መጨረሻውን ፔመንት ነው። እዚህ እንደምታውቁት ቤት ስንከራይ እንደ ኢትዮጵያ አይደለም። ከኢትዮጵያ የሚለየው እዚህ መጀመሪያ ከመግባታችሁ በፊት የመጀመሪያና የመጨረሻውን ነው የምትከፍሉት። የአንድ አመት ሊዝ ከሆነ የአንድ አመት ኮንትራት ከሆነ 12ኛ ወሩ ማለት ነውና 12ኛ ወሩ እንደ ተቀማጭ ይሆናል። በመሃል ብትወጡ ባትወጡ ያኛው ብር ተያያዥ ይሆናል ማለት ነው። አልከፍልም ብትሉ ከዛኛው ብር ይጠቀማሉ ማለት ነውና እዚህ ካናዳ ውስጥ አሮኖ ሌላ ፕሮቪንስ ቶሮንቶ ውስጥ የሁለት ወር ነው የምንከፍለው ማለት ነው። የመጀመሪያና የመጨረሻውን ከፍለን ነው የምንገባው ማለት ነው። ሶ እሱንም ብር ራሱ ማዘጋጀታችሁን እርግጠኛ መሆን አለባችሁ። ከመክፈላችሁ ቤት ከመፈለጋችሁ በፊት ላይክ በጀታችሁን አውቃችሁ የ1500 ቤት ከሆነ የምትፈልጉት 3000 ብር መያዝ አለባችሁ። የ1000 ብር ከሆነ የምትፈልጉት ደግሞ 2000 ብር መያዝ አለባችሁ ማለት ነው። ስለዚህ በማንኛውም ሰዓት እስከ ስካሞች ተጠንቀቁ ነው የምላችሁ። በጣም ብዙ ስካሞች አሉ። በተለይ ማርኬት ፕሌስ ላይ የውሸት ቤት እየፖስተቱ ዲፖዚት አድርግ ሊከራይ ስለሆነ በጣም ስለምትጓጉ የምታዩት ቤትና የሚሰጧችሁ ዋጋ ጭራሽ አይገናኝም ማለት ነውና እሱ በጣም ስለሚያጓጓችሁና ይሄ ነገር ቤት ኪራይ ላይ ብቻ ሳይሆን የተለያዩ እቃዎች ላይ ነው ያለው። ላፕቶፕ ይሸጣሉ ማርኬት ፕሌስ ላይ። ማንኛውም እቃ መሸጥ ስለሚቻል የቤት እቃዎችን የተጠቀምናቸውን ነገሮች በርካሽ መሸጥ ስለሚቻል ከነዛ ውስጥ አንዱ የቤት ኪራይ ነው ማለት ነው። መኪናም እንደዛው እና በማጠብቁት ዋጋ የፖስቱትና እንድትጓጓ አድርገው አትሊስት ይሄን ያህል ወይ $100 $200 ምናምን ዲፖዚት አድርጉ ይሏችሁና ዋንስ ያንን ትራንስፈር ካደረጋችሁ በኋላ በኢትዮጵያ ደግሞ ቴሌ ብር ነው ትራንስፈር ካደረጋችሁ በኋላ ከዛ በኋላ ኮንታክታቸውን ከናንተ ጋር ያቆማሉ ማለት ምንም አይነት ንግግር አይኖራቸው ማለት ነው። ሶ ኦልዌይስ ከመክፈላችሁ በፊት ቦታውን ሄዳችሁ በአካል ማየት አለባችሁ ማለት ነው። ከሄዳችሁም በኋላ ቅድም እንደነገርኳችሁ መጠየቅ ያለባችሁን የዩቲሊቲና የፓርኪንግ ነገሮች ከዚህ በኋላም ደግሞ ነገራችሁ ነገሮች አሉ። እነሱን በደንብ ጠይቃችሁ ቦታውን አይታችሁ በኋላ ላይ መፈረም ያለባችሁ ማለት ነው። ዋንስ ከፈረማችሁ በኋላ በጣም ከባድ ስለሚሆን ማለት ነው። ካናዳ ውስጥ በማንኛውም አይነት ሁኔታ መኪናም ስገዙ ይሆናል፣ ቲቪም ስገዙ ይሆናል፣ የተለያየ ነገር ስገዙ ከመፈረማችሁ በፊት በደንብ አጣርታችሁ ስለ ዋጋውም ስለ አገልግሎቱም ስለምትጠቀሙት ነገር ቼክ ማድረግ አለባችሁ ማለት ነው። ይሄን ለመንገር ነው። ሁለተኛው ቤት ጋር ኦልሞስት ደርሰናል። ይሄኛው 8ኛ ፎቅ ላይ ነው ያለው። ገብተን አይተነው ያለውን ነገር እነግራችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ ጋይስ። እቺ ሁለተኛዋ ቤታችን ናት። ይሄ ሳሎኑ ነው። ከበር ስገባ ያለው ቪው ነው። ከዛ ደግሞ ይሄ መኝታ ቤቱ ነው። ኦልሞስት እኩል ነው ማለት ይቻላል። መኝታ ቤቱ ኤሲው ነው ከስር ብረት ያያችሁት። ይህም ደግሞ ወሽሩም እና ባዝሩሙ ነው። ይህም ሪኖቬት ሆኗል እንደነገረችን ከሆነ በፊቱ ተከራይ ከወጣ በኋላ እኔ ነኝ አሁን የመጀመሪያ ስገባበት። አዲስ ነው፣ በአዲስ መልኩ ነው የታደሰው። ያው ኪችኑ ደግሞ ፊት ለፊት ነው። ምንም የተጋረደ ነገር የለውም። እንደዚሁ እንደቀደሙ በጣም ፊት ለፊት ነው ያለው። ሁለተኛውን ቤት አይተን ወጥተናል። 1625 ብር አሪፍ ነው፣ ግን ምንም አይነት ፕሮሞሽን የለውም። አንድ ወርም ሁለት ወርም በነፃ ምንም ነገር የለውም። ፓርኪንግ 120 ብር ነው። እዚህ አሁን ያሳያችሁ ቤት ላይ ፓርኪንግ 120 ብር ተጨማሪ ይኖረዋል። ሌላ ከዛኛው ደግሞ ከመጀመሪያ ካየ ነው የሚሻለው። በሳይዝ ታንሳለች፣ ግን የተሻለ ነገር የምለው የውሃና የመብራት እነሱ ናቸው የሚከፍሉልኝ። ሃይድሮ ነው ከራስ የሚከፍለው 30 ብር ኤክስትራ። አጠቃላይ 625 እና 120 745 30 ብር ስንጨምር 775 አይደል እንደዛ ነገር ይመጣል ማለት ነው። ግን ቤቷ በጣም ጠባኛለች። በተለይ ደግሞ እኔ ቪዲዮ ማን ቤት ውስጥ መጀመር ስላሰብኩኝ ሰፋ ያለ ቤት ነው የፈለኩትኝ። የቅድሙ ላውንደሪ ምናምን ስላለው ኤክስትራ ውድ አድርጎታል። ላውንደሪ እኔ አይ ዶንት ማይንድ። አብዛኛው ቢልዲንጎች ላውንደሪ ግራውንድ ላይ ነው የሚሆነው፣ ቤዝመንት ላይ ነው። ላይክ ወደ 20 ምናምን 30 እንደየ አፓርታማው ትልቀትና ሳይዝ ይለያያል። 20 ምናምን ልብስ ማጠቢያና ማድረቂያ እዛው ለሁሉም ተከራይ ማለት ለሁሉም ተከራይ እዛው ቤዝመንት ስር ነው የሚኖረው የአብዛኞቹ ቢልዲንጎች ማለት ነው። ይሄ ግን ዋጋው እንዲወደድ ያደረገው ራሳ እዛው ቤታችን ውስጥ እንደዛ መኖሩ አሪፍ ነው። ለስራ በጣም ያቀላል። ስራ አይሆንባችሁም። ልብስ ለማጠብ ታች መውረድ አይጠበቅባችሁም። አንዳንዴ ደግሞ እዛ እሱ ችግሩ ምንድነው አጥባችሁ ረስታችሁት ወይ ልተኙ ትችላላችሁ ወይ ስራ ልትወጡ ትችላላችሁ። እዛኔ ተረኛው ልብሳችሁን አውጥቶ ይጠብቃችኋል ምናምን ነገር እሱ ነገር ይደብራል። ግን ሰዓታችሁን ጠብቃችሁ የምታጥቡ ሰዎች ከሆናችሁ ግን ምንም ያን ያህል ስራ ነው ብዬ አላስብም። ይሄኛው ላውንድሪ የለውም። ሶ በነዚህ ላይ ከዛኛው ዘ ኦንሊ ቲንግ በጣም የደበረኝ ሽኛዋ ሳይዟ ናት። ሳሎኗ በጣም ሳይዟ አንሳለች።
እስቲ ሶስተኛውን ከዚህኛው ዋጋው ያንሳል 1550 ብር ነው አሁን ቀጣይ የምናየው ማለት ነው። እዛ ቦታ ጋር እንሂድና በ1550 ብር ደግሞ ምን አይነት ዋን ቤድሩም ቤት እናገኛለን የሚለውን አብረን እናያለን ማለት ነው። በእርግጥ አሁን ቼክ ያደረግነው ዳውንታውን ላይ አይደለም፣ ከዳውንታውን ትንሽ ወደ ኢስት ጠጋ ያለ ነገር ነው። ስለዚህ ዋጋው ለዛ ነው የቀነሰው። ያሁኑ ደግሞ ትንሽ ሞር ጠጋ ይላል ወደ ኢስት ኖርዝ ወደ ምንለው አካባቢ ነው። እስቲ እዛ ደግሞ እንሂድና የዋጋው ሁኔታና ቤቱ ምን አይነት ይመስላል የሚለውን አብረን እናያለን። ይመቻችሁ። ወደ ሶስተኛው ጋር እየሄድን ደግሞ ቀሪ ቲፖችን ልንገራችሁ ማለት ነው። ዋናው ነገር ያልነገርኳችሁ ነገር ምንድነው? አንድ ሰው እዚህ ለመከራየት ቤት ለመከራየት ምንድነው ሪኳየርመንቱ የሚለው ነገር ነው። አንደኛው ቋሚ ስራ ያስፈልጋቸዋል። ሚኒመም የ3 ወር ፔቼክ ያስፈልጋቸዋል። የተከፈላችሁ ነው ከዚህ አሁን ከምትከራዩበት ቀን ጀምሮ ወደ ኋላ 3 ወር በተከታታይ ሰሞስተኛ ቻርጅ አልቆብኝ ነው። እዚህ ጋር ቻርጀር ካያችሁ ቻርጅ ሰክቼ ነው ማወራችሁ እና አንደኛው ሪኳየርመንት በተከታታይ እንደምትከፍሉ እርግጠኛ መሆን ስላለባቸው ሚኒመም አብዛኞቹ 6 ወር ይጠይቃሉ፣ ግን መነሻው 3 ወር ነው ብዙ ጊዜ የሚጠይቁት። እኔ በማውቀው በእኔም በጓደኞቼም የ3 ወር ከዚህ በፊት የተከፈላችሁን ፔቼክ እና ወይም ደግሞ የባንክ ትራንሳክሽን ይጠይቋቸዋል ማለት ነው። ከዛ በተጨማሪ ደግሞ ስራ ወርክ ፐርሚታችሁን ይጠይቃሉ። አንዳንዶቹ የወርክ ፐርሚታችሁን ቫሊድ የሆነ ኤክስፓየርድ ያደረገ የወርክ ፐርሚት አላችሁ የሚለውንም ደግሞ ማረጋገጥ ይፈልጋሉ። ከዛ በተጨማሪም ደግሞ የክሬዲት ስኮራችሁን እዚህ ክሬዲት ስኮር የሚባል ነገር አለ። እንደምታውቁት እዚህ ያላችሁ ታውቁታላችሁ። ለምትመጡም ነው ይሄንን ሞር ዲቴል ማስረዳው። ክሬዲት ስኮር ማለት ከባንካችሁ ጋር ያላችሁን ስኮር ባንኩ ብድር እዚህ ዴቢት እና ክሬዲት የሚባል ሁለት የባንክ አካውንት አለ። ዴቢቱ የራሳችሁ ብር የምታስቀምጡበት ሲሆን ክሬዲት የሚባለው ደግሞ ባንኩ በራሱ የሚሰጣችሁ የብድር ገንዘብ ነው ማለት ነው። ከ500ም ከ1000ም ከ2000ም ሊጀምር ይችላል። እንደየባንኩ የተለያየ ብር ነው እና ያንን ምን ያህል ተጠቅማችሁታል የሚለውን በስኮር ነው የሚናገረው። ብድር ምን ያህል ትመልሳላችሁ፣ የሰጣችሁን ብር ተበድራችሁ ምን ያህል ትመልሳላችሁ የሚለውን ክሬዲት ስኮራችሁን ቼክ ያደርጋሉ ማለት ነው። አብዛኞቹ ከ700 በላይ እንድትሆኑ ሪኮመንድ የሚያደርጉት ሶ ቤዚካሊ እነዚህ ካላችሁ በጣም አሪፍ ናቸው ማለት ነው። በተለይ ደግሞ የስራ ካላችሁና የ3 ወር የተከፈላችሁን ቼክ ካላችሁ በጣም አሪፍ ነው። እነዚህ ከሌላችሁ ደግሞ ሌላኛው አማራጭ ምንድነው? ኮሳይነር የሚባል ነገር አለ። ኮሳይነር ማለት በእናንተ ስም እዚህ እነዚህ ነገሮች አሁን የጠቀስኳቸው ነገር አሟልቶ የሆነ ነገር አፕን ቢያደርግ ተጠያቂ የሚሆን ሰው ተወካይ ማለት ነው። ኢትዮጵያ ውስጥ ተወካይ እንደሚባል ኮሳይነር እዚህ ረጅም ዓመት የኖረና እነዚህ አሁን ድጋሜ ከመጥቀስ እነዚህ ከዚህ በፊት የጠቀስኳቸው ነገሮች የሚያሟላ ሰው ካለ ከሱ ጋር ሄዳችሁ እሱ አንደር በእናንተ ስም ፈርሞ እናንተ መከራየት ትችላላችሁ ማለት ነው። ብር ኖሯችሁ እነዚህ ነገር ካላሟላችሁ መከራየት ስለማትችሉ እዚህ ማለት ነው። አንለስ የአበሻ ቤት ካልሆነ በስተቀር በትብብር ምናምን ነገር አበሾች ሊያከራዩአችሁ ይችላሉ። ከዛ በውጭ ግን እንደዚህ ትላልቅ ፎቆችን ለመከራየት ዋን ቤድሩም ቱ ቤድሩም ለመከራየት እነዚህ አይነት ነገሮች ያስፈልጓቸዋል ማለት ነው። ኦልሞስት ወደ ሶስተኛው ቤት እየደረስን ነው። እቺን ደግሞ ቼክ አድርገን ፋይናላይዝ እናደርጋለን። የሚሆነኝ ከሆነ በጣም አሪፍ ነው። 1550 ነው 1550 መሰለኝ አለች። ዋን ቤድሩም ነው። ሶ ከዋጋው እየወረደ ነው የመጣው። በጣም አሪፍ ነው። እስቲ በሳይዝ እና ሪኖቬት ሆኗል ወይስ አልሆነ የሚለውን ደግሞ አብረን እናያለን ማለት ነው። ሰብስክራይብ ያደረጋችሁ ቆዩ። ይመቻችሁ። ሶ ይሄኛው ሶስተኛው ቤታችን ነው። እንደገባው ነው የደበረኝ። ሪኖቬት አልሆነም። የድሮ የሆነ ኪችን ካቢኔት ነው ያላቸው። ሳሎኑ እና ኪችኑ እንደምታዩት ፊት ለፊት ነው። ይሄ መኝታ ቤቱ ነው። ኤሲዩ ነው ከስር ሲልቨሩ የምታዩት ኤሲዩ ነው። የቤቱ ማሞቂያ የድሮ ማሞቂያ ነው። ይሄም ዋሽሩም እና ሻወር ይሄን ይመስላል። እሱ እንኳን አሪፍ ነው። ብዙ አልቆሸሸም፣ አጽድቷል ምናምን ነገር። ሶ ጋይስ ሶስተኛውን ቤት አይተን ወጥተናል። እንዳያችሁት ከመጀመሪያውና ከሁለተኛው ይሄ ብዙ አልታደሰም፣ ሪኖቬት አልሆነም። የድሮ ቫይብ ነገር ነው ያለው። መሀል ላይ ጣውላው ምናምን ነገር አልተመቸኝም። የኪችን ካቢኔቱ ዋጋው በጣም ፒስ ነው። ቤቱም ከሁለተኛው ትንሽ ሰፋ ይላል፣ ግን ላይክ እነዛን ስላየው ነው መሰለኝ ይሄኛው ብዙም አልተመቸኝም። ሶ እንደተለመደው ወዲያው ስለማልወስን let me think about it ብዬ ወጥቻለሁ ማለት ነው። ሶ ፎር ሹር ብዙ አይጨቀጭቋችሁም። እነዚህ ደስ የሚሉት እንደ መኪና ሻጭ ምናምን ነገር ብዙ አይጨቀጭቋችሁም። መኪና ወይ ደግሞ ኢትዮጵያ ውስጥ ባንክ ምናምን አካውንት ክፈቱ ብሎ የሚጨቀጭቁ ሰዎች አሉ። እንደዛ እዚህ ምናምን እንትን አይሏችሁም፣ አይጨቀጭቋችሁም። በኢሜል ነው ኮንታክት የሚያደርጓችሁ። በኢሜል ይጽፉላችኋል። ካልተስማማችሁ ትነግሯቸዋላችሁ። አለመስማማታችሁንም ነግራችኋቸው በጣም የሚጨቀጭቋችሁ ከሆነ ደግሞ ብሎክ የሚባል ነገር አለ። ብሎክ ታደርጋላችሁ ማለት ነው ኢሜላቸውን። ሶ ይሄንንም እስቲ አስቤበት እንትን ላለኝ እስካሁን ድረስ ከሶስቱም አልወሰንኩም። ሶስቱንም አይነት ሌቭል ነው ያዩት። ውዱን አይቻለሁ። መሀል ላይ ያለ እዚህ ከ1500 በታች እንኳን ከ1550 በታች እንኳን የሚቀንስ
ይኖራል ብዬ አላስብም። በዋን ቤድሩም ደረጃ አንለስ ባችለር ቅድም እንዳልኩት ስቱዲዮ ካልሆነ በስተቀር በዋን ቤድሩም ደረጃ በዚህ ልክ ከዚህ በታች የሚቀንስ ያለ ነገር አይመስለኝም። እዚህ ላይ ያልነገርኳችሁ ነገር ምንድነው ውሃና እንትን ኢንክሉድ ያደርጋል። ሃይድሮ ብቻ ነው የምከፍለው እና ፓርኪንግ ደግሞ 120 ብር ኤክስትራ ፓርኪንግ እከፍላለሁ ማለት ነው። በወር ነው እስካሁን ድረስ ያልነገርኳችሁ። በወር ነው $120 ኤክስትራ ለመኪና ማሳደሪያ የምፈልገው ማለት ነው። በእርግጥ መኪና ማሳደሪያ ግዴታ አይደለም። ሰፈሩ ላይክ ሌላ ቦታ ላይክ የመንገድ ላይ ማሳደሪያ ካለ እሱን መጠቀም ትችላላችሁ። እነሱም ይሄን ተከራዩ ብለው አያስገድዷችሁም። እንደ ኦፕሽን ነው። እናንተ ግራውንድ ማሳደር የምትፈልጉ ከሆነ በተለይ ክረምት ላይ በረዶ መዛቁማም ነገር እንደምታውቁት በጣም አድካሚ ይሆናል። ሶ ክረምቱን ውስጥ አሳድራችሁ በጋውን ደግሞ የምትከራዩበት ሰፈር ውጭ ማሳደሪያ ካለው በወር 25 ብር ስለሆነ እሱ ውጭ ማሳደሪያ ካለው ውጭ ያሳድራችሁ በጋውን፣ ክረምት ላይ ደግሞ ድጋሚ ወደ ውስጥ መግባት ትችላላችሁ ማለት ነው። መኪና ውስጥ ንግባና የቀረኝ ነገር ካለ ነግራችሁ ፋይናላይዝ እናደርጋለን። መቻች ሶ ጋይስ ስለ ቤት ኪራይ ከሞላ ጎደል ብዙ ኢንፎርሜሽኖች ነግራችኋለሁ ብዬ አስባለሁ። 3 የተለያዩ ቤቶች አይተናል። በእርግጥ እኔ መኪና ስላለኝ ለቼክ ለማድረግ ከስራ በኋላም ቢሆን ብዙ ሰዓት አልፈጀብኝም። ጠቅጠቅ እናደርኩት። ቤት ከሌላችሁ ግን በመኪና በባስ በባቡር እየተጠቀማችሁ በጣም አድካሚና አሰልቺ ነገር ነው። አብዛኞቹ ደግሞ እንደ ፖስተቱት ላይክ ፎቶ ላይ እንደምታዩት ቪዲዮ ላይ እንደምታዩት ስለማይሆን በጣም አድካሚ ነው። ያው መታገስ አለባችሁ። ማይሆን ቤት ላይ ፈርማችሁ ማይሆን ነገር ውስጥ ከምትገቡ ለአንድ አመት ስለሆነ ኮንትራቱ ብዙ ጊዜ እዚህ የሚያስፈርሙት አነስ የሀበሻ ቤት ካልሆነ በስተቀር የአንድ አመት ስለሆነ በደንብ ቼክ ማድረግ አለባችሁ። ቤት ስትፈልጉም ሚኒመም 1 ወር በትንሹ መዘጋጀት አለባችሁ የተለያየ ቤት ለማየት ማለት ነው። ቪዲዮም ላይ ሲጀምር እንደተናገርኩት እኔ ባለ አንድ መኝታ ቤት ስለፈለኩ ነው እንጂ የተለያዩ አማራጮች አሉ። ስቱዲዮዎች መከራየት ትችላላችሁ። ባለ 2 መኝታ ቤት ደግሞ ከሌላ ሰው ጋር መኝታ ቤቱን ለብቻ ተከራይታችሁ ሳሎንና ኪችን ሻወር ማም ነገር ደግሞ ሼር አድርጋችሁ መኖር ትችላላችሁ። እንደዚህ አይነት ኦፕሽኖች አሉ የሚፖስቱት ማለት ነው። ሶ የግድ ዋን ቤድሩም ብቻ መከራየት አይጠበቅባችሁም። እኔም እንግዲህ አይቼው ካልሆነልኝ ማረገው ነገር አፓርታማ ስለሆነ መከራየት የምፈልገው ባለ 2 መኝታ ቤት ፈልጌ አንዱ መኝታ ቤት ሼር አደርጋለሁኝ። ኪችን ሻወር ቤት ባዝሩም እና ሳሎን ደግሞ ለሁለት ሼር እናደርገዋለን ማለት ነው። እንደዛም የሚከራዩ ቤቶች አሉ። ከዛ በተጨማሪም ደግሞ የአበሻ ቤቶችን መከራየት ትችላላችሁ። ሩም ሼር ማድረግ ትችላላችሁ። ከሞላ ጎደል ስለ ቤት ኪራይ ያለኝን ኢንፎርሜሽን ነግሬያችኋለሁ። እናንተም ደግሞ ማወቅ የምትፈልጉት ነገር ካለ ኮመንት ላይ አሳውቁልኝ። ኮመንት ላይ መልስላችኋለሁኝ። በድጋሚ ደግሞ ሌላ ምን ሰራላችሁ የምፈልጉት ቪዲዮ ካለ እሱንም ኮመንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዋጓን